በጥምቀቱ የሁላችንም ወለደነ ዳግመኛ በጥምቀት እንደተወለድን የተወለድንበትን ቀን የምናስበት ልደታችን ጭምር ነው። አንድ አክባሪ ካህንና አንድ ጥላያሽ ካህን ሁለት ዲያቆናት ብቻ ከአንድ ሹፌር ጋር እዛ ጀልባ ላይ ነው። ኢትዮጵያም እንደ ዓለምም እንደዚህ ከየብስ ወጥቶ ከውሃ ውስጥ ወጥቶ ወደ የብስ የሚሄድ ታቦት ስለሌለ ለየት የሚያደርገው ይሄ ነው። ባህረ ዮርዳኖስን የሚመስል መንታ እዚህ ጋር አለችው ወንዟ ራሷ። በድምቀት ከሚከበሩ በዓላት መካከል ጥምቀትና መስቀል ናቸው። የአደባባይ በዓልም ናቸው። ነገር ግን ከባህላዊ አንፃር ካይሹ ይሄ ዘፈን፣ ጭፈራ፣ ሆታ፣ እልልታ ባህላዊ የሆነ የለም። ጥምቀት ላይ ነው ያለው። ዘመድ ከዘመዱ የሚገናኝበት ነው። ከሩቅም ከቅርብ ከዚህ አዲስ አበባ ከአዲስ አበባ ያሉ ከውጭ ድረስ መጥተው የምንገናኝበት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፍተኛ ድምቀት በአደባባይ ከምታከብራቸው በዓላት ውስጥ በዋነኝነት ይነሳል። በየዓመቱ ጥር 11 ቀን ይከበራል። የኢየሱስ ክርስቶስ በዓለ ጥምቀት ይህ ታላቅ በዓል በመላው ኢትዮጵያ በገጠርም ሆነ በከተማ በሚገኙ አብያተ ክርስቲያናት ሁሉ ከዋዜማው ጀምሮ ታቦታቱ በምስጋና ታጅበው ወደ ባህረ ጥምቀቱ በመውረድና በማደር ከበዓላት ሁሉ በተለየ ድምቀትና ውበት ይከበራል። ጥምቀት ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ባህር የጠመቀበትን ቀን የምናስብበት የምናከብርበት ታላቅ ሃይማኖታዊ በዓል ነው። በከተራ ወይ በዋዜማው ታቦታቱን ይዘን ስንሄድ ጥምቀትን በዓል የጌታን ወደ ዮርዳኖስ ባህር ኢየሱስ ሄደ ከሰማያት ወርዶ ወደ ዮሐንስ ሄደ 99ን መላእክቱን ትቶ ነገደ መላእክት ትቶ በዮርዳኖስ ባህር ሊጠመቅ ዮርዳኖስ ባህር ቆመ ያሉ ነው ካህናቱ የሚዘምሩት። ስለዚህ ያንን ለማሰብ በዋዜማው ይሄንን በዓል ነው የምናከብረው። በጥምቀቱ የዕዳ ደብዳቤያችን የተሰረዘበት በጥምቀቱ አርያ ሆኖ እኛ እንድንጠመቅ ትልቅ ትምህርት ያስተማረበት በጥምቀቱ ትዝናን ያሳየበት በጥምቀቱ የሁላችንም ወለደነ ዳግመኛ በጥምቀት እንደተወለድን የተወለድንበትን ቀን የምናስበት ልደታችን ጭምር ነውና ያን ጥምቀት በዓል እናከብራለን። ታቦታቱም ካደሩበት ቦታ በክብር ወደ መንበረ ክብራቸው ወደ ቤተክርስቲያኑ ይመለሳሉ ማለት ነው። የደስታ በዓል መገለጫ ስለሆነ በየዓመቱ እንደ ልደት ይከበራል። እንደ ልደቱ እንደ ጌታ ልደት እንደተወለደበት ቀን ጥምቀትም እንደዚያው በየዓመቱ ሰፊው ሕዝብ እየተሳሰበ እምነቱን ለማራዘምና ለማስፋት ብቻ ሳይሆን እውነተኛነቱን ለማረጋገጥ ተብሎ ነው። ከተራ ወረደ፣ ታቦታቶቹ ወረዱ፣ ካህናቱ ተሰባሰበ፣ ቃለ እግዚአብሔር ከነገረ በአንድ ቀን ብቻ ቢሆን ኖሮ ይሄ ድምቀት ይገኛል ተየት ይመጣል። የጥምቀት በዓል በመላው ኢትዮጵያ ባሉ ሀገረ ስብከቶች ሲከበር ወጥ የሆነ ሃይማኖታዊ ትውፊቶችን ተላብሰው እምነቱ በሚፈቅደውና በሚያዘው መልኩ የበዓሉ ስነ ስርዓት ይከናወናል።
ሆኖም ግን እንደየአካባቢው ነባራዊ ሁኔታ ታሪካዊ መነሾ እንዲሁም ባህላዊ እሴቶችን ይዞ በተለየ ቀለምና መልክ ደግሞ መከበሩ አይቀሬ ነው። ይህም ታዲያ የጥምቀትን በዓል አከባበር የተለየ ገጽታን በማላበስ በዓሉ ልዩ ሞገስ እንዲጎናጸፍ ያደርጋል። ጥምቀት እንግዲህ ወደ ኢትዮጵያ ለመጀመሪያ ጊዜ ገባ የሚባለው ኢትዮጵያዊ ጃንደረባ የንግስት እንደኬ ግምጃ ቤት ኃላፊ የነበረው በተጠመቀ ጊዜ ነው። እንግዲህ አንዳንድ ድርሳናት እንደሚያሳዩት ከክርስቶስ ቀጥሎ ለመጀመሪያ ጊዜ የተጠመቀው ሰው ኢትዮጵያዊ ነው የሚለው። እሱን እንኳን ብቶ ኢትዮጵያ ውስጥ ጥምቀት በአብዛኛው ተስፋፋ ተብሎ የሚታሰበው ከ330 ዓመተ ምህረት ወዲህ ነው። ነገር ግን ከቦታ ቦታ ይለያል። ገጠር የሚከበርበት፣ ከተማ የሚከበርበት፣ አሁን አዲስ አበባ የሚከበርበት የዛሬ 30 40 50 ዓመት አዲስ አበባ ከሚከበርበት የተለያየ ነው። ይሄ እንግዲህ እንደ ማህበረሰቡ እድገት እንዳስተሳሰብሽ እንደ ቦታው እንደ ጥበቱ ነው። ውሃ በሌለበት ቦታ እየተረጨ ውሃ ባለበትና ወንዝ ባለበት ደግሞ ወንዝ እየተወረደ ይከበራል። ከተራ የሚለው ቃል ራሱ ስናይ መከተር ነው፣ መገደብ ነው። ውሃዎችን ፈሳሽ ውሃዎችን ወንዞችን ስንገድባቸው ለምሳሌ እንደ ታላቁ ጎንደር ስንሄድ በቂ ሆነ የተዘጋጀ ነገስታቱ ቀድሞ ያዘጋጁት ለዋና የሚያመች ቦታ ነው። ጃልሜዳውን ደግሞ ስንመለከት አነስተኛ ነው፣ መለስተኛ ነው። ለዛ የሚሆን አይደለም። ካለው ህዝብ አኳያ ደግሞ ሁሉም ሰው ገብቶ መጠመቅ ይፈልጋልና ከስራ አኳያ ስለማይመች ለሁሉ እንዲዳረስ በመረጨት በዓሉን እናከብራለን ማለት ነው። የጥምቀት በዓል በተለየ ከሚከበርባቸው አካባቢዎች መካከል የዝዋይ ደሴቶች፣ የባህር ዳር የጣና ሐይቅ ዳርቻ ገዳማትና የሰሜን ሸዋ ደብረ ብርሃን 44ቱ ታቦታት የሚያድሩበት የምንጃር ሸንኮራ ወንዝ ኢራምቡቲ ከበርካቶቹ ጥቂቶቹ ናቸው። እነዚህ አካባቢዎች እድሜ ጠገብ ታሪካዊ መነሾን የያዙም ከመሆናቸውም አልፎ በዓሉ ከየብስ ባለፈ በውሃማ አካላት ላይ መከበሩ የተለየ እንዲሆን አድርጎታል። ባህሮ ደንበል ወይም በዝዋ ሐይቅ ደሴቶች የጥምቀት በዓል በውሃማ አካላት ላይ ከሚከበርባቸው ቦታዎች መካከል ይጠቀሳል። በዝዋ ሐይቅ የሚገኙ አብያተ ክርስቲያናት በዓለ ጥምቀቱን በውሃማ አካላትና በዝዋይ ወይም በባቱ ዳርቻ ያከብሩታል። የጥምቀት በዓል በዚህ በዝዋይ ደሴት በጣም ድንቅ ነው፣ ግሩም ነው። እንትኑ ራሱ ሲታይ ድባቡ ራሱ ተክለ ሃይማኖትና የ24ቱ ካህናተ ሰማይ ታቦት ጽላቶች ከዚህ ይወጣሉ። ከዚህ ወጥቶ በዚህ አሁን በመጣንበት መንገድ ነው ወደ ታች የሚሄዱት፣ በምእመናን ታጅቦ ማለት ነው። ወደ ታች ይሄዳሉ። በጣውላ ጀልባ ነው የሚሄዱት። ከምእመናን ጋር አንድ ላይ አይደለም የሚሳፈሩት። የታቦታቱ ጀልባ ለብቻ ነው፣ በጣውላ ጀልባ ነው የሚሄዱት። አንድ አክባሪ ካህንና አንድ ጥላያሽ ካህን፣ ሁለት ዲያቆናት ብቻ ከአንድ ሹፌር ጋር እዛ ጀልባ ላይ የሚሆነው፣ ሌላው እዛ ጀልባ ላይ መሆን አይችልም። አጅበን መጣን ታቦተኩን እንልበላችሁ ተቀበሉን። ከዚህ ተነስቶ ባህሩን አቋርጦ ወደዛ ወደ ደብረ ሲና ነው የሚሄደው። ተክለ ሃይማኖት ማለት ነው። ከዚህ ተነስቶ ወደ ደብረ ሲና ነው የሚሄደው። ደብረ ሲና ቅድስት ማርያም ደግሞ የማርያም ጽላትና የጳውሎስ ጴጥሮስ ታቦት ነው የሚወርዱት ከዛም ማለት ነው። እኛ ከዚህ ወደዛ እንሄዳለን፣ እነሱ ወደዚህ ይመጣሉ። ባህር ላይ እንገናኛለን። አራቱም ታቦታት ማለት ነው። ባህር ላይ እንገናኝና ይሳለማሉ። እዛው ታቦታቱ ይሳለሙና ቀጥታ ባህሩን ይዞ አንድ ላይ አራቱም አንድ ላይ ወደዛ ወደ ቦቸሳ ወደ ሚካኤል ይሄዳል። ከገሊላና ከደብረ ሲና ሐይቅ መካከል ነው የሚገናኙት። ሐይቅ መካከል ከተገናኙ በኋላ ወደ የብስ ይወጣሉ።
ከየብሱ ደግሞ ቅዱስ ሚካኤል አለ። ቅዱስ ሚካኤል ከዛ ይወርዳል። ሶስቱ ወንዝ ዳር ይገናኙና እዛው ወንዝ ያርፋሉ። በጣም ኢትዮጵያም እንደ ዓለምም እንደዚህ ከየብስ ወጥቶ ከውሃ ውስጥ ወጥቶ ወደ የብስ የሚሄድ ታቦት ስለሌለ ለየት የሚያደርገው ይሄ ነው። እኛ በፊት በመጀመሪያ ጥምቀተ ባህር ማለት እቺ ወንዝ ነበረች። ለዚህ እዚህ ከተራራው ከምታየው ቀደም ካየነው ቤተክርስቲያን ታቦቱ ይመጣና እዚች ጋር ያድርና በድንኳን ተመልሶ እዛ ይወጣ ነበር። ሁሉ በብዛት ደሴት አይገባም፣ እዛ ቡጬሳ ይውጣልን ተብሎ ቡጬሳ ወጣ። በመጀመሪያ ደረጃ ቡጬሳ ስናከብር ዘዋይ ደግሞ እንግዲህ የደሴቶቹም ጽላቶች ዘዋይንጡ ተብሎ በዚሁ ምክንያት ዘዋይ መውጣት ጀመረ። በእንጨት ጀልባ ነበር ለመጀመሪያ ጊዜ ታቦቱን ስናጓጉዝ ነበር። በሞተር ጀልባ ማለት በባህላዊ በእንጨቱ ጀልባ ነው ስናጓጉዝ የነበረው። በጣም ደስ የሚል ስርዓት ነበረ። ሰው ሁሉ ያደነቀው ያለም ህዝብ ወደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በባህር ዳር ጣና ሐይቅ ባሉ ገዳማት የሚከበረው የጥምቀት በዓል ሌላኛው የበዓሉ ልዩ ገጽታ ነው። በጣና ሐይቅ ደሴት ላይ በዓሉ በደብረ ማርያም ገዳም በመሰባሰብ ይከበራል። ሰማያዊ ኢየሱስ ናዝራዊ ይህች ገዳምም በ12ኛው ክፍለ ዘመን እንደተመሰረተችና ከዚያን ጊዜ አንስቶ ገዳሟ በርካታ ምዕመናንን የምታስተናግድና እንዲህ አይነት ታላላቅ በዓላትን ደግሞ የምታከብር ገዳም ሆናለች። በሐይቁ ዙሪያ የተለያዩ ገዳማት የሚገኙ ሲሆን በዚህ በዓለትም በገዳማቱ ያሉ ታቦታት ከያሉበት በመወጣጣት በታንኳና በጀልባ በመታጀብ ወደ ደብረ ማርያም ገዳም ይሰባሰባሉ። የጥምቀት በዓለ ስነ ስርዓቱም በዚሁ ደብረ ማርያም ገዳም ይከናወናል። ሰማያዊ 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 ኢየሱስ ናዝራዊ በዓሉ የሚከበርበት የደብረ ማርያም ገዳም ታቦታቱ ተሰባስበው በውሃማ አካላት ዙሪያ ከመከበሩን በተጨማሪ የአባይና የጣና መገናኛ እንዲሁም አባይ ከጣና ተገንጥሎ የሚሄድበት ስፍራ በመሆኑ የተለየ ያደርገዋል። በዚህም የተነሳ በዓሉ የሚከበርበት ስፍራ የአባይ ራስ እየተባለ ይጠራል። በአማራ ብሔራዊ ክልል ቱሪዝም ቢሮ የቱሪስት መስህብ ተብለው ከተመዘገቡ ቦታዎች ውስጥም የደብረ ማርያም ገዳም ትገኛለች። በሰሜን ሸዋ በምንጃር የሸንኮራ ወንዝ ዳርቻ ኢራምቡቲ በሌላ አካባቢዎች ባልተለመደ ሁኔታ 44ቱን ታቦታትን በአንድነት በማሳደር የጥምቀት በዓልን በተለየ ስነ ስርዓት ከሚያከናውኑ ቦታዎች መካከል ይጠቀሳል። ይህ ቦታ በደገኛው ንጉስ በአጼ ዳዊት ለጥምቀት ማክበሪያነት የተሰራ ስፍራ እንደሆነ የሚነገርለት ሲሆን ታሪካዊውን በሳ ሚካኤልን፣ ጥንታዊውን የባልጫ ማኑኤልንና ታዋቂውን የሸንኮራ ዮሐንስን ጨምሮ ሌሎች እድሜ ጠገብ አድባራትንና ታቦታትን በአንድነት የሚያስተናግድ ቀደምት ጥምቀተ ባህሮች ውስጥ አንዱ ነው። ቦታው ከአጼ ዘርዓ ያዕቆብ ጀምሮ ከ600 ዓመታት በላይ የጥምቀት በዓልን የሚከበርበት ጥንታዊ ስፍራም ያደርገዋል። ጥምቀተ ባህርን እሱ በጌታ ኢየሱስ ክርስቶስ በራሱ ሰይሞ ያስቀመጠው ባህረ ዮርዳኖስን የሚመስል መንታ እዚህ ጋር አለችው ወንዟ ራሷ። ጌታ ኢየሱስ ክርስቶስ በተጠመቀበት አምሳል ይሆናል ተብሎ የድሮ አባቶቻችን መርጠው ያስቀመጡት ይሄንን መንታ መሆኗንም ተፈልጋ
ነው በሙሉ ይሄን ሊሰባሰቡበትና የጥምቀትን በዓል ድባቡ ሰፋ ባለ መልኩ እየተከበረ በየዓመቱ እዚህ ቦታ ላይ ይገኛል። መንግስት ጀምሮ እዚህ ቦታ ላይ ይሄ ጥምቀት መከበር የጀመረው ይሄ ጥምቀት ቦታ መጀመሪያ እዚህ ቦታ ነበረ። እዚያ ጋር ወይራ የደረቀቻለች ከሱ ጋር ከነስቶ እዚያ ታችኛው ጥግ ያዝ ብለው ጥጓ ስር ሰሩላት። በዳስ ነበር የሚከበረው። እንደውም እንደ ዛሬ ዘመናዊ ድንኳን ምናምን በሌለበት ደድሆ ቅጠል እየተፈለገ የደድሆ ቅጠል ዳስ እየተሰራ ታቦታተ ሕጉ በዚያ ውስጥ አድሮ ህዝበ ክርስቲያኑ ደግሞ በዚህ ወንዝ ወርዶ ተጠምቆ የቤቱ ይገባል። እንግዲህ ከ54 ጽላት ድረስ ይሰበሰባሉ። 18 ደብር ነው በ3 ይወጣ 54 ጽላት እዚህ ቦታ ላይ ይከበራል። ህብረተሰቡ ትውልድ በጨመረ ቁጥር ሁሉ እየጨመረ ነው የሚመጣው። ይሄ ነው በሰላም ወጥቶ በሰላም ተወያይቶ ጥሩ የመንፈስ ቅዱስ ገበያ ገብይቶ መግባት ማለት አንድነትና ፍቅር ይሄ ነው። አንድነትና ፍቅር ይሄ ነው። ይሄ ነው መገለጫው። የሰላም መገለጫው ይሄ ነው። የዓለም መገለጫው ይሄ ነው። ሁሉም ሰው ዛሬውን ደካማ በጣም ደካማ አቅመ ደካሞችን በዚሁ ጋር መጥተው ያቅማቸውን ያንኑ ልብሳቸውን በዚሁ በወንዝ አጥበው ያቅማቸውን አቅም ያላቸው በራሳቸው አቅም የሌላቸው ደግሞ ተረተው ይሄዳሉ በዚሁ ቦታ ላይ ይህ ሰፊ ህዝብ ስለሚገኝ። ስለዚህ የምንረዳዳበትን ቦታ ነው ይሄ። በእነዚህ አካባቢዎችም ይሁን በሌሎች ስፍራዎች በዓሉ ሲከበር ከሃይማኖታዊ ስነ ስርዓቱ ባሻገር በቦታው የሚደረጉ የተለያዩ ባህላዊ እሴቶችና ክንውኖች እንዲሁም ጭፈራዎች ሌላው የበዓሉ ድምቀቶችና ውበቶች ናቸው። በድምቀት ከሚከበሩ በዓላት መካከል ጥምቀትና መስቀል ናቸው። የአደባባይ በዓልም ናቸው። ነገር ግን ከባህላዊ አንፃር ካየሽው ይሄ ዘፈን፣ ጭፈራ፣ ሆታ፣ እልልታ ባህላዊ የሆነው የለም፣ ጥምቀት ላይ ነው ያለው። ስለዚህ the most colorfully celebrated religious ritual ብለን ማለት እንችላለን። ከመስቀልም በተለይ ባህላዊው ይዘቱ ጎልቶ የሚወጣበት በዓል ነው። የጥምቀት በዓል ከእምነቱ ተከታዮች ባለፈ በርካቶች የሚታደሙበት ክብረ በዓል ነው። በተለይም በበዓሉ የሚታዩ ልዩ ባህላዊ ጨዋታዎችና ጭፈራዎች የብዙዎችን ትኩረት የሚስብ ነው። ያንን በዓል ሃይማኖታዊ ይዘቱን በጠበቀ መልኩ ለማክበር የሚመጡ ምእመናንን የሚመለከት ነው። ሌላው ደግሞ ለቱሪዝም ለንግድ በዓሉን ለማየት ብለው የሚመጣው እነሱ አክባሪ ሳይሆን የበዓሉ ታዳሚያን ተሳታፊዎች ብለን ማለት እንችላለን። ከውጭ የሚመጡትም እኮ ቱሪስቶቻችን የኦርቶዶክስ እምነት ተከታዮች አይደሉም፣ የሌላ እምነት ተከታዮች ናቸው። ነገር ግን እነሱ ሞር የሚያዩት ይሄ ሪሊጂየስ ሪቹዋልሱ እንዴት ይከበራል፣ እንደዛ የደመቀ በአረንጓዴ ቢጫ ቀይ ያሸበረቀ ነጭ የመሰለ ልብስ በሚያዩበት ጊዜ ደስታ ስለሚሞሉ። ሌላው በዚህ መልኩ ጥምቀትን የምታከብር ብቸኛ ሀገር ኢትዮጵያ ናት። ጥምቀት ሌላም ቦታ ይከበራሉ። ያው አሁን ባለው መልኩ ግን የምታከብረው ኢትዮጵያ ናት። ያን አሁን ባለው መልኩ ብለን ስንል ሃይማኖታዊ ብቻ አይደለም፣ ባህላዊ ስርዓቱና ይዘቱን ጭምር ካሉት ቅርሶች መካከል ይሄ ትልቅ ሀብት ነው። የውጭ ቱሪስቶችን የሚስቡ ለቱሪስት ብቻ ሳይሆን የሀገር ውስጥም አገሩን የማያውቅ ሰው ሁሉ መጥቶ እዚህ ጋር ታቦትን ቢያከብር በጣም በልዩ ሁኔታ ነው የሚያከብረው ብዬ ገምታለሁ። ደስታው እጥፍ ድርብ ነው። 3ቱን ቀን ተከታታይ ክብረ በዓል በጣም ሰፊ ክብረ በዓል በህብረተሰቡ ሁሉ የማይመጣ ሰው የለም፣ ከየሀገሩ የማይመጣ ሰው የለም፣ ማያደንቅ ሰው የለም።
ዘመድ ከዘመዱ የሚገናኝበት ነው። ከሩቅም ከቅርብ ከዚህ አዲስ አበባ ከአዲስ አበባ ያሉ ከውጭ ድረስ መጥተው የምንገናኝበት በዓል ለየት የሚያደርገው ይሄ ነው። ለጥምቀት እዚህ አካባቢ ከቤተሰቦቻችን ጋር ካልተገናኘን በቃ እንትን ያልን አይመስለንም እና ጥምቀት ወሳኝ በዓል ነው። እዚህ ጓደኞቻችን የምናገኝበት ነው። ዘመድ የሚጠያየቅበት ቀን ነው። ታቦቱ ራሱ ሲሰባሰብ ትልቅ በዓል ነው ለኛ። በዚህ ዝዋይ አካባቢ ያሉ ጀልባዎች አንድም አይቀሩም። ቢያንስ ከ50 ሞተር ጀልባ በላይ ነው አጅቦ የሚሄደው እና ድባቡ በጣም ደስ የሚል ነው። የዛን ቀን እንደውም ይሄ ቀን ባይጨልም ነው የምንለው። ለምሳሌ አዲስ አበባዎች አይቀሩም፣ ከናዝሬት ሰው አይቀርም፣ ከሐዋሳ ብዙ ሰዎች ይመጣሉ። ሰው ራሱ ጉጉት አለ። እንኳን የሌላ ሀገር ሰው ቀርቶ እኛ ራሳችን ጉጉት አለ። ከኢትዮጵያ አልፎ በዓለም ቅርስነት በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ወይም ዩኔስኮ የተመዘገበው የጥምቀት ክብረ በዓል ከሀገር ውስጥ ጎብኚዎች ባለፈ የበርካቶችን አትኩሮት መሳብ የሚያስችል ሃይማኖታዊና ባህላዊ እሴቶችን የያዘ ነው። በመሆኑ ሀገርና ሕዝብ ከባህላዊ እሴት ይበልጥ ተጠቃሚ እንዲሆኑ የማስተዋወቅና ለጎብኚዎች ምቹ ሁኔታን መፍጠር ከሁሉም የሚጠበቅ ተግባር ነው።